የመንግስትና የግል ሰራተኞች ከደሞዛቸው ለአደጋ ስጋት ክፍያ በየወሩ እንዲፈጽሙ የሚያስገድድ ረቂቅ አዋጅ ቀረበ ለፓርላማ። እዚህ ዜና ስር እንግዲህ በአማርኛም በእንግሊዘኛም ጉድ ማለት ትችላላችሁ። ማለት እቺ ደሞዝ አልፈረደባትም ማለት ለስንቱ ነው የምትበጣጠሰው? እናቴ አንዳንዴ ስራ ሲበዛባት ስንቱ ጋር በጣጠሳለሁ ምናምን ትላለች። አላየሻት እቺን ደሞዛችን ግብር ተብላ በሆነ ሳይድ ትበጠሳለች። እንደገና ለጡረታ ትበጠሳለች፣ ለወቅታዊ ጉዳዮች ትበጠሳለች። እንደገና ደግሞ የሆነ ቀን በቴሌቪዥን የእንትን መስሪያ ቤት ሰራተኞች ከደሞዛችን ለኮሪደር ልማቱን ለመደገፍ ይቆረጥ ሲሉ መስማማታቸውን ገልጸዋል የሚል ዜና ቀርቦ ለሱ ትበጠሳለች። በእርግጥ እንግዲህ ከደሞዛችን ይቆረጥ ብለን መናገራችንን የምናቀው ከህዝቡ እኩል በቴሌቪዥን ብቻ። አሁን ደግሞ ለዚህ ወደፊት አደጋ ቢመጣ በሚል ተቆርጣ አሁኑ አደጋ ላይ መውደቃችን ነው። ምር ግን ደሞዛችንን አይታችኋታል? ማለቴ ባለፈው 200 400 የጨመራችሁባት ናት። ያቺው ናት ማለት ሌላ የተለየ ደሞዝ ካለን ወይም ከመሰላችሁ ብዬ ነው እንዴ። በዚህ ከቀጠለ እኮ እንግዲህ እንደዚህ ተቆራርጦ መጨረሻ ላይ ደሞዛችን ልንቀበል ስንሄድ ደምራችሁ ቀንሳችሁ በቃ ችሏል ብላችሁ ልታሰናብቱ ትችላላችሁ። ወይ ደግሞ እንግዲህ ደሞዛችንን በፖስታ ስንጠብቅ እናንተ በፖስታ እግዜር ይስጥልኝ የሚል ጽሑፍ ጽፋችሁ አሽጋችሁ ልትሰጡን ትችላላችሁ። ማለት እግዜር ይስጥልኝም እኮ ያው ሁነኛ መረቃት ነበረ። ግን ችግሩ እዚህ ሀገር እግዜር ይስጥልኝ ማለት ካጠገቤ ጥፋ እንደማለት ነው። እንግዲህ ከሆነ ጊዜ በኋላ የእግዜር ይስጥልኝ ትርጉም እንደተቀየረ ሁላችንም እናየው ነው። ለምሳሌ አንድ ሰው መጥቶ አጠገባችን ሲለምነን እግዜር ይስጥልኝ አባባላችን እናስተውላችሁ ታውቃላችሁ? እግዜርን የታከከ ጫማ ጥፊ ማለት ነው። ሰዎችም ለነገሩ ይገባቸዋል መሰለኝ። ልክ በጫማ ጥፊ እንደተመታ ሰው ነው ዙር ብለው የሚሄዱት። ከዛ እኛኑ መልሰው ኧረ አንተኑ እግዜር ይስጥህ ምናምን ብለው ይሄዳሉ። እናማ ይህቺ ደሞዝ አልፈረደባትም ወይ? ደሙንም ወዙንም ትችሉታላችሁ። በኋላ ለማወራረድ እንዳይቸግር ብዬ ነው። የቀረበው ረቂቅ ሐሳብ እንግዲህ በ5 ተቃውሞ ባልመጡ ሰዎች ድምጽ ታቅቦ በሙሉ ድምጽ ጸድቋል። እሱ ጋር አስተካኪ ገና ቀረበ እንጂ መሰደቀ እንዴ ይጸድቃል እንዴ? መጽደቁ መች ይቀራል? የእውነቴን እኮ ነው። ለሞኑ እዚያ ቤት ገብቶ ያልጸደቀ ነገር አለ? ፓርላማው ማለት ነው። ምን ያልጸደቀ ነገር አለ? እኔም አንዳንድ ጊዜ የሞቱ ሰዎችን እዛ ግቢ አንድ ያስክሬናቸውን አዙረን ምናምን የምንወጣበት ነገር ቢመቻችልን። ምክንያቱም ያው ሁሉም ነገር ስለሚጸድቅ ብዬ ነው። እና ጸደቀ ያልኩት እውነት ነው፣ የጊዜ ጉዳይ ነው። ብቻ አንዳንድ የአዲስ አበባ ነዋሪዎች የዩኤስኤድ እርዳታ መስተጓጎሉ ለማካካስ ነው እያሉ ሲተነትኑ ሰምተናል። ወይ ሰው ላይ ለጥ ብሎ መተኛት፣ ሰው ላይ ነው ለካ በጀርባችን ተንጋለን እስካሁን ያለነው። ይሄንን ነበር የአደጋ ስጋት ማለት። ለማንኛውም ግን መንግስትስ ምን አስቧል? ማለቴ ከኛ ኪስ ሳይሆን ከራሱ ኪስ ምን ያሰበው ነገር አለ ለማወቅ ያህል ነው። ማለቴ ባለስልጣናቱ የነዳጅ ይቅርብኝ ካሉ ብዬ ነው። ወይ ደግሞ ቤት የራሴ አለኝ የቤት አበል ብላችሁ የምትሰጡኝ ይቅርብኝ ካሉ ብዬ ነው ሆነ። ወይ ደግሞ እንደገና የማገለግለው ህዝብ ችግር ላይ ሆኖ እኔማ የሳምንት ውስኪን ተዋለሁ ብለው እሱንም ከተው ብዬ ነው። እንዴ ሌላ ሀገር እኮ እንዲህ አይነት ሲከሰት ውስኪ አይደለም የሚያወርዱት፣ ራሳቸው ናቸው የሚወርዱት። አሁን ባለፈው የካናዳው ጠቅላይ ሚኒስትር ለዚች ሀገር I'm not the best option ብለው ከፓርቲም ከስልጣኔም እለቃለሁ አሉ። ለሌላ ጉዳይ አይደለም ይሄንን ነገር ያነሳሁት፣ እንደው ዝም ብዬ ካናዳን ለማማት ያህል ነው። እናማ ይህቺ ቀዳዳ የበዛባት ደሞዛችንን ሌላ ቀዳዳ በጅታችሁ ወንፊት አደረጋችኋት ለማለት ሲሆን
ሀገሪቱ አደጋ በገጠማት ጊዜ ከደሞዛችን ይልቅ በጸሎታችን የምናገዝበት ሁኔታ ቢመቻችልን ለማለት ነው። የኮሪደር ልማቶች ባሉባቸው አካባቢዎች ያሉ አገልግሎት ሰጪ ተቋማት እስከ ምሽቱ 4 ሰዓት ድረስ እንዲሰሩ የሚያስገድደው አዋጅ ጸድቋል። ቅድም እንደተናገርኩት አዋጁን ስፖንሰር ያደረገው የሚመስለኝ ደግሞ የማጅራት መቺዎች ማህበር ነው። ያው ባለፈው ዜናችን ላይ ረቂቅ ሆኖ የነበረው አዋጅ ዛሬ ጸድቋል። ያው ችግኝ ማለት ነው እዚህ ሀገር ረቂቅ አዋጅ ማለት የአለመጽደቅ እድሉ በጣም የተመናመነ ነው። እንግዲህ የከተማዋ ምክትል ከንቲባ አቶ ዣን ጥራር ከነጋዴው ማህበረሰብ ጋር ተወያይቻለሁ ያሉ ሲሆን ነጋዴው ያሉበትን ችግሮች ሁሉ በዝርዝር ገልጿል። ለምሳሌ አምሽታችሁ ስሩ ብላችሁ ስታስገድዱን ወይም አምሽታችሁ ሽጡ ስትሉን ሸማቹንስ አምሽታችሁ ግዙ ብላችሁ ልታስገድዱ ነው ወይ ብለው ጠይቀዋል። ጥሩ ነጥብ ነው። ብቻ ምክትል ከንቲባው በምላሻቸው ዝርዝር ህጎች ሳይወጡ አንተገብርም ብለዋል። ማለት ዝርዝር ህጉ ይሄንን ያካትታል ማለቴ እስከ 4 ሰዓት አምሽተን ስንወጣ ማለት ነው። እስከ 4 ሰዓት አንድ ሰው ሰርቶ ወደ ቤቱ ሲሄድ በጋርድ ልታጅቡት ነው። የዚህ ሀገር ማጅራት መቺ እንግዲህ ጋድን ሳይፈራ ጋርድ ሊፈራ አይችልም ብታደርጉት ራሱ ማለት ነው። አሁን ባለፈው ጠራራ ቦሌ ላይ አንድ ጓደኛዬ 4 ሰዓት ቅንጦት ነው 2 ሰዓት ተኩል ላይ ሰከም እያለ ላፕቶፑን አዝሎ ሲሄድ ልክ የሆነችዋን መንገድ ጥፍ ሲል የሆነ ነገሩን አጥፈውት እርሻ ላይ የተገኘው ቱቦ ውስጥ ነው። እንግዲህ በሰዎች ስልክ አፈላልጎ ሲደውልልን እና ስንደርስ መለመላው ለካ ይሄ ጓዴ 2 ሱሪ እየደረበ እየለበሰ ነው ደንደን ብሎ የሚታየን። የዛን ቀን መለመላውን ስናየው ያረኛ ጓደኛ አይደለም ብለን ሁሉ ተከራክረናል። እና እግዚአብሔርን ቢፈሩ አንዱን ሱሪ ያስቀሩለትም ነበረ። እናማ አንድ ቀን አምሽተን ሰርተን በማግስቱ ሱቁ እንዲዘጋ ነው ወይስ ማደሪያ አዘጋጅታችሁልናል ወይ? እንዴት ነው የሚሆነው? ዝርዝር ጉዳዩ ሲወጣ ይሄን ቢካተት መልካም ነው ለማለት ነው። ከተማዋ ላይ እንደ ልብ ገብቶ መውጣት ላይ መጀመሪያ ብታተኩሩ ደስ ይለናል። እኔ መቼም እንደ ገዢ ሁሉም የንግድ ተቋማት 24 ሰዓት ቢሰሩ ሁሉ ደስ ይለኛል። ማለት እንደፈለኩ ባገኛቸው ማለት ነው። በተለይ መድኃኒት ቤቶች የኢመርጀንሲ ጉዳይ ስለሆነ 24 ሰዓት ቢሰሩ ምኞቴ ነው። እንኳን 4 ሰዓት አይደለም ግን ራሴን ለማዳን እነሱ ይሙቱ ብዬ ግፉ እያልኩ ገፊ መሆን አልፈልግም እንጂ ሌሊት የሆነ ሰዓት ላይ ምናምን እንቅልፍ እምቢ ሲለኝ ወጥቼ ሱፐርማርኬት ውስጥ ዞር እያልኩ ቢያንስ የምግቦቹን ኤክስፓየር ዴት ባነብ አግኝቼ ነው። ችግሩ እስከ 4 ሰዓት ስሩ ያላችሁት እንደዚህ እና የመሳሰሉ አይነት ተቋማትን ብቻ ሳይሆን ጫማ ቤቶችን ጭምር መሆኑ ነው። ማለቴ የሆነ ተኝተን ምናምን በህልማችን ያየነውን ጫማ ለመግዛት እንድንችል መንግስት እያመቻቸልን ነው። አሁን ትናንት ነው ከትላንት ወዲያ በፒያሳ 2 ሰዓት አካባቢ ይመስለኛል ዞር ስል አንድ ሱቅ ላይ የሶፋ መሸጫ ሱቅ ውስጥ ክፍት ነው የሚል ታግ ተለጥፎ አየሁኝ። እንዴ ግራ ገባኝ እኮ የእውነት። አሁን ቀኑን ምን ስንሰራ ውለን ነው 2 ሰዓት እና 4 ሰዓት ላይ ሶፋ ለመግዛት ሱቅ የምንሄደው? ማለት እንደገና እኛ ሶፋ አስጭነን በ4 ሰዓት ቤታችን ስንመጣ የተመለከተን ጎረቤት ሰርቀው ነው ብሎ ፖሊስ ላለመጣቱስ ምን ማስተማመኛለን? ብቻ እንደ ሸማች የነጋዴ ሱቅ ከሚዘጋ ተከፍቶ ባይ የምወድ ሰው ነኝ። ግን ምክንያታዊ ብንሆን መልካም ነው። ምክንያቱም ነጋዴ ምሽት ላይ ሱቁን ዘጋግቶ የሚሄደው ገንዘብ በቃኝ ብሎ ሳይሆን የሚገዛው ስለሌለ እንደሆነ የጋራ መግባባት ብንይዝ ለማለት ነው። የኢትዮጵያ ብሔራዊ የእግር ኳስ ቡድን ለዓለም ዋንጫ በሚደረግ የማጣሪያ ውድድር በግብጽ ተሸንፏል። ከግብጽ ጋር ባደረግነው ግጥሚያ እስከዛሬ ማለት ነው በታሪካችን ለ13ኛ ጊዜ ተሸንፎ 3 ጊዜ በአጋጣሚ አሸንፏል።
ይሄን ዜና እኔ አልጻፍኩት፣ በቀጥታ ቃል በቃል ከኤቢሲ ስፖርት ነው ያገኘሁት። ኢቲቪ ምን አለ ሌሎቹንም ዜናዎች እንደዚህ ጭቅጭቅጫን በነገርከንና ከእጃችን ፈልቅቃችሁ የምትወስዱትን ግብር ቢሮአችሁ ድረስ መተን በከፈልናችሁ። እንዴ ጭራሽ 3 ጊዜ በአጋጣሚ ያሸንፏል ማለት በድንገት 3 ጊዜ ያሸነፈው ቡድን ብላችሁ ለምን ርዕሱን አሰጡት? ማለቴ ከጀመራችሁት አይቀር ግልጽ አድርጉት ለማለት ነው። ለማንኛውም ብሔራዊ ቡድኑ ከተመደበበት ቡድን ጅቡቲን ብቻ የበለጠ ሲሆን ጅቡቲም ጨዋታው የጫት መቃሚያ ሰዓት ላይ የሆነባቸው አብዛኞቹ ተጫዋቾች እየቀሩ ነው አሉ። አንድ ጅቡቲ የሚመላለስ ሹፌር ነው የነገረኝ። በነገራችን ላይ ብሔራዊ ቡድኑ እየዞረ በኪራይ ስታዲየም እንደሚጫወት የተነገረ ሲሆን እኔ ግን ለዚህ ውጤት ኪራዩም አስፈላጊ አይደለም ባይነኝ። ይቅርታ እንግዲህ መቼም ከኤቢሲ የባሰ አይነት ነገር የተናገርኩ አይመስለኝም። ለማንኛውም እነዚህ አነቃቂ ንግግር የሚያደርጉ ሰዎች እነዚህን ተጫዋቾቻችንን ሳያገኟቸው አይቀሩም። ማለት ይሄ ደጋግመህ ውደቅ፣ ደጋግመህ ተሸነፍ፣ በኋላ መነሳት አለ ምናምን የሚሉትን ሰዎች ሳይሰሙ አይቀሩም። እኔ ግን ብሔራዊ ቡድኑን በተመለከተ ባለፈው የሰጠሁት አስተያየት አለ፣ ተቀባይነት አላገኘም እንጂ የእውነት ብዬ ነበረ። ልድገመው፣ ያው እናንተም ሽንፈቱን እየደጋገማችሁት አይደል? እኔ ምክሩን እደግመዋለሁ። አንድ መሬት አላበቅል ሲል እስቲ ጦም ይደር ተብሎ ለ2 ዓመት ለ3 ዓመት ይተዋል። እንግዲህ ንጥረ ነገሩ መልሶ እስኪያገኝ ማለት ነው። ልክ እንደዛ ይሄን ብሔራዊ ቡድን ለ2 ዓመት ለ3 ዓመት ለ4 ዓመት ብንተወው ምን አለበት? ከጨዋታ ታቅበን እንዲሁ ጦም ቢያደር ምን አለ? ጦም ይዞም እንደዚሁ ጸሎትና ስግደት ቢጨመርበት ምክረ ሐሳብ ነው። ግብጽ እንግዲህ እግዚአብሔር ይስጣት እንዴ አቋማችንን አይታ የሆነ ቀበሌ ገበሬ ማህበር የጤና ቡድን ምናምን ብታሰልፍስ ምን ሊውጠን ነበር? ለነገሩ እሷ ያው የጎል ጎተራ አደርጋቸዋለሁ ብላ ነበረ መሐመድ ሳላህን ያስገባችው። ያው የስፖርት አምላክ አውጥተን 2-0 ተሸንፈናል፣ ተጠናቋል ጨዋታው። ግብጽም ተጫዋቾቿን እንደምትቀጣ ይጠበቃል። በነገራችን መካከል ከጨዋታው በፊት የስፖርት ጋዜጠኛው ኤፍሬም የማነ ብሔራዊ ቡድኑ የሚያሸንፈው ካልተሳተፈ ብቻ ነው ብሎ አሰልጣኙ የተጫዋቾች ማህበር የመሳሰሉት ቅሬታቸውን ተናግረው ነበረ። ኧረ እንደውም እንከሰዋለን ብለዋል። እንግዲህ ከጨዋታው በኋላ ግን በክሱ ላይ ምስክር ሆነው ለኤፍሬም የማነ ምስክር ሆነው የሚቆሙት እነዚሁ ከሳሾች ይመስሉኛል። እንዴ አያሸንፉም ማለት አላሸነፉም። ምን ውሸት አወራ? ምናልባት የሚያዋጣቸው ጠንቁሎብን ነው የሚል ክስ ከመሰረቱ ብቻ ነው። ብቻ ከግብጽ ጋር መሸናነፍ ብዙ አንደምታ ያለው ሲሆን ግብጽ እንደውም ወደፊት የግድቡን ጉዳይም በሰላማዊ መንገድ እንፍታው በማለት የእግር ኳስ ጨዋታን ይዛ እንደምትመጣ ይጠበቃል። ያው እኛ ግን አይ በፍጹም ማለት ነው ያለብን። ጦርነቱ ይሻለናል። ጦርነት ነው የምንመርጠው። ምክንያቱም እግር ኳስ መጤ ባህል ሲሆን ጦርነት ግን ያደግንበት የኖርንበት አሁንም እየኖር ነው ያለነው ጉዳይ ስለሆነ ማለቴ ነው። በእምሩ ዜናችን ፈገግ ያልነው አደይ መልቲ ሚዲያ ዜና በፈገግታ ላይ ነበረ። ዛሬም ፈገግታችንን አይንሳን እንላለን። ድንገት የመጣችሁ እዚህ ቻናል ላይ ፈገግታችን እንድንበዛ ላይክ፣ ሼር፣ ሰብስክራይብ አድርጉ። ነጋሪ ሚዲያ በሚል የከፈትነውን ቻናል ሰብስክራይብ በማድረግ ለሚመጣው ነገር ሁሉ እንዘጋጅ።